ሰላም ውድ የፈታ ዴሊ ተከታታዮቻችን፣ ይህ የዕለተ ማክሰኞ ረፋድ ጥንቅራችን ነው። ቆይታችሁን ከኛ ጋር በማድረግ የዕለቱን የጥንቅር መረጃዎቻችንን እንድትከታተሉ በአክብሮት እየጋበዝን ወደ ዕለቱ ዝርዝር መረጃዎቻችን ከማለፋችን በፊት በቅድሚያ ዋና ዋናዎቹን እንጠቁማችሁ። ህወሓት ቲዲኤፍ በሚል ካደራጀው ጦር ውስጥ ምዕራብ ግንባር በሚል ከሚጠራው አደረጃጀት መካከል በትላንትናው ዕለት የአርሚ 11 ኮር 113 አባላትን በማሳተፍ በጠለምት ውጊያ ከፍቶ የነበረ መሆኑን የሚያመለክት አንድ መረጃ ወጥቷል። የተፈጠረው ሁኔታ ምን ነበር? የተከፈተው ውጊያስ በምን መልኩ ተጠናቀቀ? ህወሓት ከዓመታት በፊት የትግራይ ተፈናቃዮች ተመለሱበት ወደ ተባለው ጠለምት ለምን ውጊያ መክፈት አስፈልገው በሚለው ዙሪያ ያሉትን መረጃዎች ሰብሰብ አድርገን ይዘናቸዋል፣ የምናደርሳችሁ ይሆናል። ጦሩ ለዓመታት ከነበረበት ተልዕኮው ለቆ እንዲወጣ የሚል ድንገተኛ ትዕዛዝ ብቅ ብሏል። ይኸው ጉዳይ በኢትዮጵያና በሶማሊያ እንደዚሁም በቀጠናው ምን አይነት አንድምታ ያስከትላል የሚለውን በተመለከተ አዲስ መነጋገሪያ አጀንዳም ሆኗል። ልመጣ ነው ሲል የከረመው የግብጽ ጦር ድምጹን ባጠፋበት ሁኔታ ይህ አዲስ ጦሩ ለቆ ሊወጣ ነው የሚል ትዕዛዝ መከተሉ ግራ አጋቢ ሆኗል። የት ምን ተፈጠረ የሚለውን አካተን ይዘነዋል። ከባህር በር ጋር በተያያዘ ፕሬዝዳንቱ ያስተላለፉት መልእክት ልዩ ትኩረት ስቧል። ፕሬዝዳንቱ ኢትዮጵያ በእኛ በኩል የቀይ ባህር መዳረሻ እንድታገኝ ለማድረግ ፈቃደኛ ነን ሲሉ ተናግረዋል። ኢትዮጵያ የቀይ ባህር መዳረሻ፣ የንግድ ወደብና ኮሪደሮች ያስፈልጋታል ብዬ አስባለሁ ሲሉም ፕሬዝዳንቱ ተደምጠዋል። መረጃውን እናደርሳለን። ግዙፉ ኩባንያ ሊሸጥ መሆኑ ተሰምቷል። ግዙፉ ኩባንያ ከ5.5 ቢሊዮን ብር በላይ ዋጋ ተቆርጦለታል። ይዘነዋል። ፕሬዚዳንት ዶናልድ ትራምፕ ከስደተኞችና ወንጀለኞች ካሏቸው ግለሰቦች ጋር የገቡበት ሰጣ ገባ ሌላ መልክ ይዞ ወደ ህዝባዊ ተቃውሞና ወደ ህይወት መጥፋትም ጭምር እያመራ በመሆኑ ይዘውት የነበረውን የከረረ አቋም ማለዘብና መነጋገር ግድ እያላቸው መሆኑ ታወቀ። ከዚሁ ጋር በተያያዘም ትራምፕና የሚኒሶታ ኃላፊዎች መነጋገር ግድ ብሏቸዋል። ጥንቅራችን ይዞታል። የኢትዮጵያ አየር መንገድ ያቋረጠውን በረራ ሊጀምር ነው። አየር መንገድ ውሳኔውን በተመለከተ መረጃ ሰጥቷል። ዝርዝር መረጃው ተዘጋጅቷል። እስከ ፍጻሜው አብራችሁን ቆዩ። የምንለቃቸው ዕለታዊ ትኩስ ዜናዎች እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። በተደጋጋሚ ገንብቶ በማስረከብ በደንበኞቹ የተመሰከረለት ዳኮርድ ሪል ስቴት አሁን ደግሞ በመሃል አዲስ አበባ ጀሞ አንድ የሚገኘው ሳይት ላይ ግንባታ ሂደታቸው 40 በመቶ የደረሱ በአንድ ዓመት ብቻ የሚረከቧቸውን አፓርትመንቶች ከ70/30 የባንክ ብድር ጋር አቀረበላችሁ። ባለ 1 መኝታ 80 ካሬ፣ ባለ 2 መኝታ 110 እና 118 ካሬ ከ623200 ብር ቅድመ ክፍያ ጀምሮ እስከ 1 ሚሊዮን ብር ከሚደርስ ልዩ ቅናሽ ጋር ይዞላችሁ ቀርቧል። ለበለጠ መረጃ 0911 057674 ወይም 0926 930578 ይደውሉ። ዳኮርድ በልዩነት የተገነባ። የጠለምቱ የህወሓት ውጊያ። የህወሓት ታጣቂዎች በትላንትናው ዕለት ተከዜን በመሻገር በጠለምት ጥቃት ከፍተው የነበረ መሆኑ ታውቋል። ጥቃቱ እንደተከፈተ የተነገረው ህወሓት የትግራይ መከላከያ ሰራዊት ወይም ቲዲኤፍ በሚል ካደራጀው ውስጥ በምዕራብ ግንባር ውስጥ የሚገኙ የአርሚ 11 ኮር 113 አባላትን በማሳተፍ መሆኑ ታውቋል። ይኸው ቲዲኤፍ ተብሎ የሚጠራው የህወሓት ጦር አደረጃጀቱ በሶስት ግንባሮች ማለትም በምዕራብ፣ በደቡብና በደቡብ ምስራቅ የተከፈለ እንደሆነ መረጃዎች ያመለክታሉ። እነዚሁ ግንባሮች በውስጣቸው አርሚ የተባሉ ንዑስ ክፍሎች አሏቸው። እንደ ቢቢሲ ዘገባ ከሆነ እነዚሁ ግንባሮች በጠቅላላው 17 አርሚዎች ይዘዋል። ከዚያም እያንዳንዳቸው አርሚዎች 3 ኮሮችን እንዲይዙ ተደርገዋል። በትናንትናው ዕለት በጠለምት ጥቃትን ከፈተ የተባለው በምዕራቡ ግንባር ያለው የአርሚ 11 ኮር 113 ኃይሎች መሆናቸው ታውቋል። በውጊያው የደደቢት ክፍለ ጦር ሎጂስቲክስ አመራርና የሬጅመንት አንድ አዛዦች የተማረኩ መሆኑን የሚያመለክቱ መረጃዎች ወጥተዋል። ብሬንና ዲሽቃን ጨምሮ በርካታ ተተኳሾችም በቁጥጥር ስር ውለዋል ተብሏል። የዛሬ 3 ዓመት በፌዴራል መንግስትና በህወሓት መካከል የፕሪቶሪያው ስምምነት መፈሩን ተከትሎ ይፋ የሆነው መረጃ በትግራይ ከ275,000 በላይ ተዋጊዎች የነበሩ መሆኑን ነው። ከእነዚህም ውስጥ የተወሰኑት ዲዲአር በተባለው ፕሮግራም ትጥቅ ሲፈቱ፣ ከዚያ በኋላ ግን ህወሓት በአዲስ መልኩ ወታደራዊ ምልመላዎችን በማካሄድ ተጨማሪ ታጣቂዎችን አሰልጥኖ ያደራጀበት ሁኔታም ታይቷል። በጠለምት ከዚህ ቀደም በትግራይ ጦርነት ወቅት የተፈናቀሉ የትግራይ ተወላጆች እንዲመለሱ ቢደረግም በህወሓት በኩል ታጣቂ ኃይሎችና የፓርቲው መዋቅር ከተፈናቃዩ ጋር አብሮ ካልገባ በማለት ደጋግሞ ጥያቄ ሲያቀርብ እንደነበር የቀደሙት መረጃዎች ያመለክታሉ። የጠለምት ተፈናቃዮች ቢመለሱም የአማራ ክልል ታጣቂዎች ጥቃት እያደረሱባቸው በመሆኑ ለዳግም መፈናቀል ተዳርገዋል በሚልም ከወደ ትግራይ ቅሬታዎች ሲሰሙም ነበር። በወልቃይትም ሆነ በጠለምት በጦርነቱ ወቅት የተፈናቀሉት ዜጎች ይመለሱ፣ ነገር ግን የታጠቀ ኃይልና መዋቅሮች መኖር የለባቸውም፣ ህዝቡ ከማንም ነፃ በመሆን ራሱን በራሱ የሚያስተዳድርበት ሁኔታ መፈጠር አለበት ቢባልም በህወሓት በኩል አይሆንም የሚል አቋም እንደተያዘ ነው። የፌዴራል መንግስትና የህወሓት ተቃዋሚዎች ህወሓት ተፈናቃዮችን የፖለቲካ ታጋች አድርጓቸዋል በሚልም በተደጋጋሚ ክሳቸውን ሲያሰሙ ይታያል።
የህወሓት የትላንቱ የጠለምቱ የጥቃት ሙከራም ጦሬን ወደ ጠለምት ላስገባ በሚል ይሆናል የሚሉ አስተያየቶችም እየተሰጡ ነው። ህወሓት በትላንትናው ዕለት በጠለምት ጥቃትን ከከፈተ ከመባሉ ቀደም ብሎ ባለፈው ሳምንት በዚሁ ዙሪያ የቀድሞ የህወሓት ታጣቂዎች ቃል አቀባይ ሆነው ሲሰሩ የነበሩት ገብረ ጻድቅ ወይን ከተባለ የበይነበረብ ሚዲያ ጋር ባደረጉት ቆይታ በተለይ ከወልቃይት ጋር በተያያዘ ትዕግስታችን እያለቀ ነው፣ ትዕግስትም ልክ አለው የሚል ይዘት ያለው ሀሳብ የሰጡበት ሁኔታ የታየ መሆኑ የሚታወስ ነው። ገብረ ጻድቅ በዚሁ ማብራሪያቸውም ምዕራብ ትግራይ ካልተመለሰልን ከዚህ በኋላ መታገስ አንችልም፣ ወደ ጦርነት ለመግባት እንገደዳለን ያሉበት ሁኔታ ታይቷል። የህወሓት ጦር ጠለምት ልግባ ያለው ይሄው መግለጫ በተሰጠ በቀናት ልዩነት ነው። እስካሁን ባለው ሁኔታ በዚሁ በትላንቱ የጠለምት ክስተት ዙሪያ በህወሓትም ሆነ በፌዴራሉ መንግስት በኩል የተባለ ነገር የለም። ወደ ቀጣይ መረጃ አለፍን። ጀነራሉ ጦሩ ለቆ እንዲወጣ አዘዙ። ጀነራሉ ጦሩ በአፋጣኝ ለቆ እንዲወጣ ፈልጋለሁ ሲሉ አስታወቁ። ይሄ ውሳኔ በኢትዮጵያ ጦር ላይ እንደዚሁም ጦሬን ካላስገባው በምትለው ግብጽ ላይ ምን አይነት አንድምታ ያስከትላል የሚለውን በተመለከተ ግልጽ የሆነ ነገር አልወጣም። ጥያቄ እያስነሳ ያለው ኢትዮጵያ በዋነኝነት በምትሳተፍበት የሶማሊያ የሰላም ማስከበር ተልዕኮ ውስጥ ለ19 ዓመታት ያህል ያገለገለው የኡጋንዳ ጦር በድንገት በቃኝ ከማለቱ ጋር በተያያዘ ነው። ኡጋንዳን በፕሬዝደንትነት የሚያስተዳድሩት ልጅ የሆኑትና የሀገሪቱን ጦር ኃይል ኢታማዦር ሹም የሆኑት ጀነራል ሞሆዚ ካይኔሩጋባ ሰሞኑን በኤክስ ገጻቸው ላይ ባጋሩት መልእክታቸው በሶማሊያ የነበረው የሀገሪቱ ወታደራዊ ተልዕኮ ውጤታማ በሆነ መንገድ ማብቃቱንና ሙሉ በሙሉ ጦሩ እንዲወጣ ዝግጅት እየተደረገ መሆኑን አስታውቀዋል። ይህ የሆነው ለሶማሊያ ብሎም ኢትዮጵያን ጨምሮ ለቀጠናውም ስጋት የሆነው አልሸባብ እያንሰራራ ባለበት ሁኔታ ነው። በሶማሊያ በአፍሪካ ህብረት ጥላ ስር ሆነው የሰላም ማስከበር ተልዕኮ ከሚወጡት ሀገራት መካከል የኢትዮጵያና የኡጋንዳ ጦር ከፍተኛውን ቁጥር ይይዛል። ኢትዮጵያ፣ ኡጋንዳ፣ ኬንያ፣ ብሩንዲ እና ጅቡቲ ለዓመታት በሶማሊያ የሰላም ማስከበር ተልዕኮ ውስጥ የተሳተፉ ሀገራት ናቸው። ግብጽ ጦሬን በሰላም አስከባሪነት ሶማሊያ ላስገባ በማለት ላይታች ስትል ከርማለች። ሆኖም ለሰላም አስከባሪ ጦር ከፍተኛ የበጀት ድጋፍ የምታደርገው አሜሪካ በፕሬዝዳንት ዶናልድ ትራምፕ ዘመን ድጋፏን ማቋረጧና የአውሮፓ ህብረትን ፍላጎት መቀዝቀዝ ግብጽ ወደ ሶማሊያ ጦር የማስገባት ፍላጎቷ እንዲገታ አድርጎታል። ቀደም ሲል አሚሶም በሚል ይጠራ የነበረው የሶማሊያ ሰላም ማስከበር ተልዕኮ የአፍሪካ የሽግግር ተልዕኮ ተብሎ በአዲስ ስያሜና ተልዕኮ የተዋቀረ መሆኑ አይዘነጋም። ኢትዮጵያ፣ ኬንያና ጅቡቲ የአፍሪካ ህብረት ሰላም አስከባሪ ተልዕኮ አሚሶም አምና በሶማሊያ ለ15 ዓመታት የቆየ የአፍሪካ ህብረት ሰላም ማስከበር ተልዕኮ አሚሶም ቆይታ ትላንት ተጠናቋል። ይህንኑ ተከትሎ የተባበሩት መንግስታት ድርጅት ጸጥታው ምክር ቤት አዲሱ የአፍሪካ ህብረት የሶማሊያ ሰላም ሽግግር ተልዕኮ ለ2 ዓመታት እንዲሰማራ የወሰነ መሆኑ አይዘነጋም። አዲሱ የሰላም ተልዕኮ አልሸባብን ከመዋጋት ባለፈ አዲስ በሚሰማሩ ባለሙያዎች አማካኝነት ሶማሊያን የማረጋጋትና በተቋም ግንባታና በሰላም ድጋፍ ሰጭነት የመሳተፍ ኃላፊነት እንዲኖረው ተልዕኮ የወሰደበት ሁኔታ ነበር። በዚሁ መሰረትም በሂደት ሶማሊያ እየተረጋጋች ስትሄድ የሀገሪቱ ሰላም አስከባሪዎች ቀስ በቀስ እየተቀነሱ ሶማሊያ የራሷን ጸጥታ በራሷ መንገድ ማስከበር ትችላለች የሚል እቅድ ተይዞም የነበረ መሆኑ የሚታወስ ነው። ሆኖም የሰላም አስከባሪ የበጀት እጥረት ነገሮች በተያዘው እቅድ መሰረት እንዳይከናወኑ ከማድረግም ባሻገር አሁን ደግሞ የኡጋንዳ ጦር ጠቅልሎ እንዲወጣ ሊደረግ ነው የሚባሉ ጉዳይ ለሶማሊያ የሰላም ሽግግር ከባድ ፈተና እንደቅኗል። አልሸባብ አሁንም ቢሆን ሌሎች ዓለም አቀፍ አሸባሪ ኃይሎችን ወደ ሶማሊያ አስርጎ በማስገባት ራሱን በማጠናከርና በውጊያም ላይ ይገኛል። ጦሬን ወደ ሶማሊያ ካላስገባሁ በማለት ያዙ ይልቀቁኝ ስትል የከረመችው ግብጽ የበጀቱን መጥፋት ተከትሎ እሷም አብራ ድምጿን እንዳጠፋች ትገኛለች። በቀጣይ መረጃ ለኢትዮጵያ የቀይ ባህር መዳረሻ ፈቃደኛ ነን ፕሬዝዳንቱ። ከባህር በር ጋር በተያያዘ ፕሬዝዳንቱ ያስተላለፉት መልእክት ልዩ ትኩረት ስቧል። ፕሬዝዳንቱ ኢትዮጵያ በእኛ በኩል የቀይ ባህር መዳረሻ እንድታገኝ ለማድረግ ፈቃደኛ ነን ሲሉ ተናግረዋል። በዳቮስ በተከናወነ የዓለም ኢኮኖሚ ፎረም ላይ የተገኙት የሶማሊላንዱ ፕሬዝዳንት አብዱራሂም መሐመድ አብዱላሂ ወይም ኢሮ ኢትዮጵያ በእኛ በኩል የቀይ ባህር መዳረሻ እንድታገኝ ለማድረግ ፈቃደኛ ነን ሲሉ ተደምጠዋል። ፕሬዝዳንቱ ይህን ያሉት በመድረኩ ከአንድ ጋዜጠኛ ጋር በነበራቸው ቃለ ምልልስ ላይ ሲሆን በቃለ ምልልስ ወቅት ሶማሊላንድ አፍሪካን፣ መካከለኛው ምስራቅና የተቀረውን የዓለም ንግድ መስመር በማገናኘት ቁልፍ ስትራቴጂክ ቦታ መሆኗን ጠቅሰው ለንግድ የሚሆኑ በርካታ ዕድሎች እንዳሏትም አስረድተዋል። ከነዚህ መካከል የቀንድ ከብት ግብርና፣ አሳ ማስገር፣ ማዕድንና ነዳጅ ጭምር ያላት መሆኑን የጠቀሱት ፕሬዝዳንቱ ሀገራቸው በትብብር መስራት እንደምትፈልግም ገልጸዋል። ሲናገሩም እኛ እርዳታ አንፈልግም፣ በሰላም በዲሞክራሲና በጋራ ለመጠቀም የሚያስችል ትብብር ግን እንሻለን ያሉ ሲሆን በዚህ ትብብር ውስጥ ኢትዮጵያንም ጠቅሰዋል። በቀጠናው ትብብር ለመፍጠር ካላቸው ፍላጎት አኳያ ኢትዮጵያ በበርበራ ወደብ በኩል የቀይ ባህር መዳረሻ እንድታገኝ የማድረግ ፈቃደኝነት እንዳላቸው አስረድተዋል። በቃለ ምልልሱ ሶማሊላንድ ከኢትዮጵያ ጋር ጠንካራና በወዳጅነት ላይ የተመሰረተ ግንኙነት አላት ያሉ ፕሬዝዳንቱ ይህንን ግንኙነት በንግድና በደህንነት ዙሪያ የበለጠ ማስፋት እንደምትፈልግ አስታውቀዋል። ጨምሮም ኢትዮጵያ የቀይ ባህር መዳረሻ የንግድ ወደብና ኮሪደሮች ያስፈልጋታል ብዬ አስባለሁ ብለዋል።
ሶማሊላንድ ደግሞ ለሁለቱም ሀገራት በሚጠቅም መልኩ ከኢትዮጵያ ጋር በትብብር ኢኮኖሚ መሰረተ ልማት ላይ ለመሰማራት ፈቃደኛ ነች ሲሉ ገልጸዋል። ፕሬዚዳንት ቲሮ በማጠቃለያቸውም ለኢትዮጵያ ኢኮኖሚ እድገት የባህር መዳረሻ ማግኘትና የትራንስፖርት ኮሪደር መፍጠር እጅግ ወሳኝ መሆኑን ጠቅሰው ለሶማሊላንድ ደግሞ ንግድን ለማሳደግ ኢንቨስትመንትን ለማስፋፋትና በቀጠናው ላይ ትብብር ለመፍጠር እንደሚጠቅማት አስታውቀዋል። ይህ በእንዲህ እንዳለ እንደ አውሮፓውያን አቆጣጠር በ2024 ኢትዮጵያና ሶማሊላንድ ኢትዮጵያ የበርበራ ወደብን ለንግድና ለባህር ኃይል አገልግሎት እንድትጠቀምበት የሚል የመግባቢያ ስምምነት መፈራረማቸው የሚታወስ ነው። ኢትዮጵያና ሶማሊላንድ ከ2 ዓመታት በፊት የተፈራረሙት የባህር በር ስምምነት ሶማሊላንድ በቀይ ባህር ዳርቻ ላይ ለኢትዮጵያ የባህር ኃይል ጣቢያ መገንቢያ ቦታ እንደምትሰጥና ኢትዮጵያ በምላሹ ለሶማሊላንድ የሀገርነት እውቅና እንደምትሰጥ የሚገልጽ ነበር። ኢትዮጵያና ሶማሊያ በዚሁ ስምምነት ሳቢያ ከባድ ውዝግብ ውስጥ ከገቡ በኋላ ዘግየት ብለው በቱርክ አሸማጋይነት ውዝግቡን ማርገባቸው ይታወሳል። ወደ ቀጣይ መረጃ አለፍን። ትራምፕ ውጥረቱን ማለዘብ ግድ አላቸው። የትራምፕን አስተዳደር በህገ ወጥ መንገድ ወደ አሜሪካ የገቡ ስደተኞችና የተደራጁ ወንጀለኞች ያላቸውን በጅምላ ለማሰር እንደዚሁም ለማባረር ያሳለፈውን ውሳኔ ለማስፈጸም በሚኒሶታ ያሰማሩት ጦር ሌላ ጣጣ አስከትሏል። ይሄው ጦር ከሰው ግድያ ጀምሮ ያደረሰውን ግልት ከባድ ተቃውሞ እንዲቀሰቀስ ማድረጉን ተከትሎ ትራምፕ ከባድ ትችት እየተሰማባቸው ይገኛሉ። እየደረሰ ካለው መጠነ ሰፊ ተቃውሞ ጋር በተያያዘ በያዙት የከረረ አቋም መቀጠል ያልቻሉት ትራምፕ ከሚኒሶታ አመራሮች ጋር መምከር ግድ ብሏቸዋል። ከዚሁ ጋር በተያያዘም ትራምፕ ከሚኒሶታው ገዢ ቲም ዋልዝ እና ከሚኒያፖሊስ ከንቲባ ጃኮብ ፍሬ ጋር በስልክ በመነጋገር ውጥረቱን እንዲለዝብ ያደረጉ መሆኑን የፎክስ ኒውስ እና ሌሎች ዘገባዎች አመላክተዋል። አንዳንዶች የትራምፕ ስልጣን ልጓም የሌለው ፈረስ ሆነ፣ እየወሰዱት ባለው የኃይል እርምጃም የአሜሪካን የቆየ ዴሞክራሲ እሴቶች እየሸረሸሩ ነው በሚል አጥብቀው እየተቿቸው ይገኛሉ። የቀድሞቹ ፕሬዝዳንቶች ቢል ክሊንተን እና ባራክ ኦባማ ትችቱን ከተቀላቀሉት መካከል ሆነዋል። ማንንም አልሰማም ሲሉ የከረሙት ትራምፕ አሁን የግድ ትችቶቹን ማዳመጥና ለውይይትም ክፍት መሆን ግድ ያላቸው ነው ታይቷል። በሚኒሶታ የተሰማራው ጦር ከመደበኛው ፖሊስ ውጭ የኢሚግሬሽን ሕጎችን ያስፈጽማልና በሰነድ አልባ ስደተኞች የኢሚግሬሽን ጉዳዮች ላይ ምርመራ ያካሂዳል። እንዲሁም ሕጋዊ ያልሆኑ ስደተኞችን ከአሜሪካ በማስወጣት ውስጥ የራሱን ሚና ይጫወታል የሚል ኃላፊነት የተሰጠው የድንበር ጠባቂ ጦር ነው። በትራምፕ ትዕዛዝ መሰረት 3000 ገደማ የሚሆኑ የድንበር ጥበቃና የአይስ ፖሊሶች በሚኒያፖሊስ ከተማ ተሰማርተዋል። ይህ የከተማዋን ነዋሪዎች ብቻ ሳይሆን የግዛቲቱን ባለስልጣናትና የሁለቱንም ፓርቲዎች አባላት አስቆጥቷል። ትራምፕ ሰኞ ከዲሞክራቶች የሚኒሶታ ግዛት አስተዳዳሪ ቲም ዋልዝ እና የሚኒሶታ ከተማ ከንቲባ ጄኮብ ፍሬ ጋር እንደመከሩ ተነግሯል። በቀጣይ መረጃችን ግዙፉ ኩባንያ ሊሸጥ ነው። ግዙፉ ኩባንያ ሊሸጥ መሆኑ ተሰምቷል። ግዙፉ ኩባንያ ከ5.5 ቢሊዮን ብር በላይ ዋጋ ተቆርጦለታል። በኢትዮጵያ ወርቅ ልማት ላይ የተሰማራው አላይድ ጎልድ በቻይናው ዚጂን ሊጠቀለል ነው። በኢትዮጵያ በማሊና በኮት ዲቯር ግዙፍ የወርቅ ማዕድን ፕሮጀክቶች ያሉት ካናዳዊው አላይድ ጎልድ ኮርፖሬሽን በሆንግ ኮንግ የአክሲዮን ገበያ ከተመዘገበው ዚጂን ጎልድ ኢንተርናሽናል ኩባንያ ጋር የመጨረሻ ስምምነት ላይ መድረሱን አስታውቋል። በዚህ መሰረት ዚጂን ጎልድ ሁሉንም የአላይድ ጎልድ አክሲዮኖች በአንድ አክሲዮን 44 የካናዳ ዶላር በጥሬ ገንዘብ ወይም ካሽ ለመግዛት ተስማምቷል። ይህም ኩባንያው ባለፉት 30 ቀናት በገበያ ላይ ከነበረው አማካይ ዋጋ የ27% ብልጫ ያለው በመሆኑ ለባለ አክሲዮኖች ከፍተኛ ትርፍ የሚያስገኝና ፈጣን የገንዘብ ክፍያ የሚያረጋግጥ መሆኑ ተገልጿል። በቶሮንቶ ካናዳ ይፋ የተደረገው ይህ በሁለቱ ኩባንያዎች መካከል የተደረገው የወዳጅነት የሽያጭ ስምምነት 5.5 ቢሊዮን የካናዳ ዶላር ዋጋ የተሰጠው ሲሆን ክፍያውም ሙሉ በሙሉ በጥሬ ገንዘብ የሚፈጸም መሆኑ ተገልጿል። የዚጂን ጎልድ ሊቀመንበር ሆንግ ፉሊን እንደገለጹት በኢትዮጵያ የሚገኘው የኩርሙክ ፕሮጀክትና በማሊ የሚገኘው ሳዲዮላ የትውልድ ሀብቶች መሆናቸውን ጠቅሰው አዲሱ ባለቤት እነዚህን ፕሮጀክቶች ለበርካታ አስርት ዓመታት ምርት እንዲሰጡ ለማድረግ እንደሚሰራ አረጋግጠዋል። የአላይድ ጎልድ ዋና ስራ አስፈጻሚ ፒተር ማሮን በበኩላቸው ይህ ሽያጭ ቡድናቸው በአፍሪካ ያለውን ዓለም አቀፍ ደረጃውን የጠበቀ የወርቅ ሀብት ለማልማት ላደረገው ጥረት ትልቅ እውቅና መሆኑን ገልጸው ዚጂን ጎልድ በዓለም ካሉ ግዙፍ የማዕድን ኩባንያዎች አንዱ በመሆኑ የጀመሩትን ፕሮጀክት ዳር ለማድረስ አቅም እንዳለው ያላቸውን ምንጭ ገልጸዋል። ሊቀመንበር ሆንግ ፉሊንም በበኩላቸው በኢትዮጵያ በማሊና በኮት ዲቯር ካሉ ባለድርሻ አካላት ጋር በጋራ ለመስራት እንደሚጓጉና ግዢው በአፍሪካ ያለባቸውን ተጽዕኖ በከፍተኛ ሁኔታ እንደሚያሳድገው አብራርተዋል። ይህ ግዙፍ ግዢ በጥሬ ገንዘብ የሚፈጸም በመሆኑና ዚጂን ጎልድ ክፍያውን በእጁ ላይ ካለው ተቀማጭ የሚሸፍን በመሆኑ በብድር ምክንያት የሚፈጠር ምንም አይነት መዘግየት እንደማይኖር ተገልጿል። የአላይድ ጎልድ ዳይሬክተሮች ቦርድም ባለአክሲዮኖች ለዚህ ስምምነት ድጋፋቸውን እንዲሰጡ በሙሉ ድምፅ መክሯል። ግዢው በካናዳ ፍርድ ቤት በባለ አክሲዮኖችና በቻይና መንግስት የቁጥጥር ተቋማት ተቀባይነት አግኝቶ እስከ መጪው ሚያዝያ 2026 ይጠናቀቃል ተብሎ የሚጠበቅ ሲሆን ስምምነቱ ሲጠናቀቅ አላይድ ጎልድ ከቶሮንቶና ከኒውዮርክ የአክሲዮን ገበያዎች እንደሚሰረዝ ታውቋል። ኩባንያው ሙሉ በሙሉ በዚጂን ጎልድ ስር ሆኖ ስራውን ይቀጥላል።
በቤንሻንጉል ጉሙዝ ክልል ግንባታው በመጠናቀቅ ላይ ያለው ኩርሙክ ወርቅ ኢትዮጵያ በወርቅ ልማት የዓለም ካርታን እንደምትቀላቀል ማሳያ ሆኗል። ኩርሙክ ወርቅ ለ12 ዓመታት ወርቅ ማልማት የሚያስችል ክምችት ያለው ሲሆን በዓመት እስከ 9 ቶን ወርቅ እንደሚያመርት ይጠበቃል። ከ500 ሚሊዮን ዶላር በላይ ኢንቨስት እየተደረገበት ያለው ይህ ፕሮጀክት በቅርቡ ወደ ማምረት እንደሚገባ ይጠበቃል ሲል ካፒታል አስነብቧል። ወደ ቀጣይ መረጃ አለፍን። አየር መንገዱ ያቋረጠውን በረራ ሊጀምር ነው። የኢትዮጵያ አየር መንገድ ያቋረጠውን በረራ ሊጀምር ነው። አየር መንገዱ ውሳኔውን በተመለከተ ደብዳቤ ሰዷል። በደቡብ ኢትዮጵያ ክልል ጂንካ ውስጥ ተከስቶ የነበረው የማርበርግ ቫይረስ ሙሉ ለሙሉ በቁጥጥር ስር መዋሉን ተከትሎ የኢትዮጵያ አየር መንገድ አቋርጦት የነበረውን በረራ እንደሚጀምር አስታውቋል። አየር መንገዱ ለክልሉና ለዞኑ ተቋማት በጻፈው ደብዳቤ ከአዲስ አበባ ጂንካ እና ከጂንካ አዲስ አበባ አቋርጦት የነበረውን በረራ አርብ ጥር 22 2018 ዓ.ም እንደሚጀምር ከአየር መንገዱ የተጻፈውን ደብዳቤ አያይዞ የዞኑ ኮሚኒኬሽን በማህበራዊ ሚዲያ ገጹ አሳውቋል። በህዳር ወር መጀመሪያ ላይ በተከሰተ ወረርሽኝ በጂንካ 6 ሰዎች መሞታቸውን ተከትሎ ነው በሽታው ማርበርግ መሆኑን መንግስት ያስታወቀው። በዚህም ሳቢያ የኢትዮጵያ አየር መንገድ ወደ ጂንካ ያደርግ የነበረውን በረራ አቋርጦ የቆየ ሲሆን በአካባቢው በህዝብ ትራንስፖርት ላይ ሳይቀር እገዳ ተጥሎ ነበር። ከ3 ወራት በፊት ለመጀመሪያ ጊዜ በደቡብ ኢትዮጵያ ክልል ጂንካ ዞን የተከሰተው የማርበርግ ቫይረስ አሁን በቁጥጥር ስር መዋሉን የጤና ሚኒስቴር ትላንት ጥር 18 2018 ዓ.ም አስታውቋል። ይህን ተከትሎም አየር መንገዱ ለክልሉና ለዞኑ ተቋማት በጻፈው ደብዳቤ ከአዲስ አበባ ጂንካና ከጂንካ አዲስ አበባ አቋርጦት የነበረውን በረራ አርብ ጥር 22 2018 ዓ.ም እንደሚጀምር ከአየር መንገዱ የተጻፈውን ደብዳቤ አያይዞ የዞኑ ኮሚኒኬሽን በማህበራዊ ሚዲያ ገጹ አሳውቋል። የጤና ሚኒስትሯ ዶክተር መቅደስ ዳባ እንደተናገሩት ቫይረሱ ከኢትዮጵያ ጨርሶ እንደተወገደ ይፋ የተደረገው በዓለም የጤና ድርጅት አሰራር መሰረት ላለፉት 42 ተከታታይ ቀናት ምንም አዲስ ታካሚ ባለመመዝገቡ ነው። ማርበርግ ቫይረስ በኢትዮጵያ ውስጥ መከሰቱ ከታወቀ በኋላ በነበሩት ወራት 14 ሰዎች በበሽታው እንደተያዙ በላቦራቶሪ ምርመራ ተረጋግጧል። ከመካከላቸውም የ9 ሕይወት ሲያልፍ 5 ሰዎች ከበሽታው አገግመዋል። ውድ ቤተሰቦቻችን ለዛሬ ያዝንላችሁን ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።